አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ነው ያለው። አልሐምዱሊላህ ሰላም ነኝ። ዛሬም እንደተለመደው ብቅ ብያለሁ። በመጀመሪያ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬም እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። እስከ ቪዲዮ የመጨረሻ ድረስ አብራችሁን ቆዩ። ቪዲዮውን ጀምሩ፣ ላይክ ማድረጋችሁን አትርሱ። እንዴት ነው? እናማ እንግዲህ ያው ወዴት ነው ጉዞ? ቆይታችንን ጨርሰን ወዴት ነው ጉዞ? ወደ ቤታችን ወደ ሀይቅ የተመለስን ለምን ነው። አርጓን ይተታል? እናቴን ትተናት መጣን። አንድ 3 ቀን በቃ በዓሉን ከዋልክ አድርገናት ነበርና ጥለናት መጣን። ማድረግ አይቻልም። አፈልግም መለያየት ባይኖር ጥሩ ነበር እና እናቴ ደግሞ ብዙ ጊዜ ብቻዋን መሆን አትወድም፣ ጭንቅ ይላታልና 3 ቀን አብረናት ስለነበርን ስንለያት ደግሞ አለቀሰች ማለት ነው። እና ወደ ቤታችን እየሄድን ነው። ጉዞ ጀምረናል። አንዳንድ ቪዲዮ ምጋብዛችሁ ይሆናል። እስከ መጨረሻው ድረስ አብራችሁ ይቆዩ። የምትገዛው አንተ እኮ ጎረምሳ ሆነሃል። እንግዲህ ከረሜላ መብሊያ ሰዓት አይደለም። ኧረ አይደለም። ምን ይሰራልህ ከረሜላ? ምን ልግዛ? ደስ ያለህን ትገዛለህ። እኛ ሰፈር እዛ ላይ ጥለናት መጣን። እቺ ደግሞ ፉል ውሃ ትባላለች። አዎ ከላህ የምትባል ሀገር ናት። ያ ደግሞ ጀልዶ ይባላል። አዲሱ ሰፈር እዛ ታች የሚታየው ደግሞ ጨፌ ይባላል። ከዛ እዚህ ጋር ደግሞ ፊት ለፊታችን የሚታየው ጃዊ አስፋልቱ ስር ማለት ነው። እኛ ባህር ዛፉ ጋር ነን። ያያችሁ ባህር ዛፉ አሁን የምንሄድበት አሁን ያለንበት ምን ይባላል? ምን ቆይ ቀስ ብለህ እንዳትወድቅ። ወይኔ እንዴት ነው የሚቀዛቀዘው! አሁን ደግሞ ወንዙን ተሻግረን ሜዳው ጋር ደርሰናል። እንደምታዩት ይሄ ጃሪ ድርጅት ይባላል። ይሄ የሚታያችሁ ማንጎ የድርጅቱ ነው። የሚገርማችሁ በፊት በጣም ይዝ ነበር፣ መሬት ሁሉ ይረግፍ ነበር። አሁን ጊዜው ጋር ሁሉም ነገር ተበላሽቷል፣ እንደ በፊቱ አይዝም። እና ይሄ ነው ጃሪ ድርጅቱ የሚባለው። እንግዲህ ወደ ውስጥ ስንገባ በደንብ ቪዲዮ ቀርጬ ማሳያችሁ ይሆናል። ይሄ ቦታ በፊት በጣም የሚያምር የተከበረ ጽድት ያለ ነበረ እና ብዙ ጊዜ መንግስት ሰራተኞች ምናምን ነበሩ የሚኖሩበት። የሚገርማችሁ ሐኪም ቤት ሁሉ ነበረ። እኔ ህፃን ሁኜ አስታውሳለሁ አባቴ ሽኮኮ ብሎ ወስዶ ሲያሳክመኝ ማለት ነው። እና ጽድት ያለ ነበር፣ አበባው ምኑ በቃ የሚያምር የተዋበ ነበር። እኔ ስደርስ ሐኪም ቤት እንደነበር ምናምን እንደዛ መሆኑን አውቃለሁኝ። ግን ከዛ በፊት ደግሞ መዋለ ህፃናት ማሳደጊያ ነበር፣ ዶሮ ማርቢያ ነበር፣ ብዙ በጣም ብዙ ነገር ነበር ይባላል። እና አሁን ግን እንዳልሆነ ሆኗል፣ ክፍትፍት ብሏል። እንደዛ ያምር የነበረ አይመስልም፣ ብልሽሽት ነው ያለው። አጥር ሁሉ ክፍትፍት ብሏል። አሁን ደግሞ ተፈናቃዮች ናቸው ያሉበት። በጣም የሚያሳዝኑ ተፈናቃዮች አሉ። ቤቶች ሁሉ አልበቃቸው ብሎ ሸራ ወጥረው የሚኖሩ አሉ ማለት ነው። ወዲያ ላይ ዶሮች
እንዳትወጋ። እዛ ነው ፎቶ የተነሳው እዚህ ቤት። አሁን ደግሞ ግቢውን አልፈን አስፋልት ስር ደርሰናል። እንደምታዩት እዚህ ጋር መኪና አለ። እዚህ ጋር ነው መኪና ይዘን ወደ ሀይቅ የምንሄደው። እና አልሐምዱሊላህ ከብዙ ድካም በኋላ ቤታችን ደርሰናል። በነገራችን ላይ እንደዚህ ቶሎ ቶሎ ስለማንሄድ እግራችን ስርስር ነው የሚለው፣ ስትራፖ ሁሉ ይዞናል። ባለፈው የሄድንበት አሁን የመጣንበት እግራችንን አሞናል እላችኋለሁ። አልሐምዱሊላህ ኢድ በእናቴ ቤት ደስ ይል ነበር። እናቴም ደስ ብሏት አሳልፈን ነበር። ግን ደግሞ በስተመጨረሻም ጥለናት ስንመጣ ጭር ያለባት ጊዜ አለቀሰች። እና አንዳንድ ጊዜ ያው ምንም ማድረግ አይቻልም። እናቴ እኔ ጋር ብትሆንልኝ በጣም ደስ ይለኝ ነበረ። ግን ደግሞ ያው ታውቃላችሁ ሰፈራቸውን ጥለው መሄድ ምናምን ደስ አይላቸውም። እኔም ደግሞ ቤቴን ዘግቼ እዛ መሄድ ያው ይከብዳል ታውቃላችሁ። ለዛም ያው ተለያይተን መኖር ግድ ሆኖብናል። ብቻ አልሐምዱሊላህ ስንነፋፈቅ እንገናኛለን እላችኋለሁ። እዚህ ጋር ደግሞ የእህቴ ልጅ ስመጣ አምጥቼው ነበረ። የኔ ውድ የኔ ፍቅር ማር የሆነ ልጅ ነው ብታዩ ማለት ነው። እና እዚህ ጋር ደግሞ ዳቦ እየበሉ ነበረ የኔ ልጅ ጋር እየተመራረቁ አሚን አሚን እየተባባሉ ነበር፣ እየሳቁ እየተጫወቱ። እና አያችሁት አሚን እያለ ማለት ነው፣ ይስቃል በመሃል። ሲገናኙ የሚገርማችሁ በቃ እኔ እንጃ የሌለ ነው ደስታቸው። ሁለታቸውም በቃ የተለየ ነው ደስ የሚላቸው ማለት ነው። እና እነሱም እና ሲገናኙ ደስ ይላቸዋል። እነሱም ደስ ብሏቸው እየተጫወቱ ነበር። እኔም በዚህ መልኩ ፈራርሼ ምሳችንን በልተን ቡና ልንጠጣ እንደዚህ አቀራርበናል። ውዶቼ በሌላ በአዲስ ቪዲዮ እስከመጣላችሁ መልካም ጊዜ ባይ